በኢትዮጵያ የኪነ ጥበብና የጋዜጠኝነት ታሪክ ውስጥ ስማቸው በደማቅ ቀለም የሚጻፍ በህዝብ ዘንድ እንደ ፀሐይ የደመቁ ሁለት ታላላቅ ሰዎች ነበሩ። አንዱ በሳቅ አዳራሽ ውስጥ፣ ሌላኛው ደግሞ በስፖርት ሜዳና በታሪክ ድርሳናት ውስጥ የህዝብ መንፈስ ሳክሙ ኖረው በገዛ ቤታቸው ግን ባዕድ የሆኑ የሁለት ከዋክብት መሪ ታሪክ እንመለከታለን። ታዲያ እነዚህ ሁለት ሰዎች አንዱ በመድረክ ላይ ቆሞ የሺዎችን ትካዜ በሳቅ የሚያደምቅ የደስታ መሐንዲስ፣ ሁለተኛው ደግሞ የኢትዮጵያን ስፖርት የጥንት ሙዚቃ ታሪክ በብዕሩና በድምጹ ህያው ያደረገ የታሪክ መስገብ ያለው። ሁለቱም ለሀገራቸውና ለወገናቸው ያላቸው ሁሉ ሰጥተዋል። ሁለቱም ግን በመጨረሻው ሰዓት ከሰው ተከበው ብቸኛ ከቤት ተጠልለው ባዕድ ሆነው አልፈዋል። ነፃነት ወርቅነህና ገነነ መኩሪያ የአደባባይ ጌጦች፣ የቤት ውስጥ ስደተኞች ነበሩ። እነዚህ ሰዎች በአደባባይ ሲወጡ የሺዎችን አይን ያርፈባቸዋል። አንደበታቸው እንደ ማር ይናፍቃል። ኮሜዲያኑ ነፃነት በመድረክ መብራት ስር ሆኖ ዓለምን ሲያስቅ፣ በውስጡ ግን የሚያጋራው ያጣ የህመም ስባር ተሸክሞ ነበር። ሚስቱና ልጆቹ በባህር ማዶ አሜሪካ ሆነው እርሱ በናፍቆትና በበሽታ እየተበላ በባዶ ቤት ውስጥ ከግድግዳ ጋር ያወራ ነበር። የሰጠውም ሳቅ ለራሱ አረባውም፣ ጭብጨባም የውስጡን ጩኸት ሊያፍነው አልቻለም። በሌላ በኩል የስፖርቱና የታሪክ ባለሙያው ገነነ መኩሪያ ጋዜጠኛው የብሔራዊ ቡድን ክብር ለመመለስ ያልሰማነው ጉድጓድ ያልቧጠጠውም ዳገት አልነበረም። የሀገሩን የሃምሳዎቹ ሙዚቃ ታሪክ ለትውልድ ሳይቆይ የራሱን ህይወት ግን የሚንከባከብለት አላገኘም። ሁላችንም እንደምናስታውሰው ገነነ መኩሪያ ወይም ተንቀሳቃሹ ላይብረሪ ሊብሮ የስኳር ህመም እግሩን ቀምቶት በኦፕራሲዮን እንዲቆረጥ ሲደረግ ከውጪ የሚመጣለት አድናቆት በቤት ውስጥ ባለው ሰላም አልባ ትዳር ተዋጠ። እነዚህ ሁለት የምናውቃቸው ትላልቅ አንጋፋ ኪነ ጥበብ የሰጡ ሰዎች የቤታቸው ሚስጥር ነው። ግን በአደባባይ የምናውቃቸው ሳቃቸውና የስፖርት ትንተናቸው ነው። ታዲያ ከዚህ ምንድን የምንረዳው ካላችሁኝ አብዛኛው ሰው በውስጡ የያዘው በርካታ ህመም አለው። ይህንን ህመም ግን ሁላችንም ካላወቅንላቸው እነሱን ታመው በመጨረሻም በሞታቸው ሰዓት ያልተዘመረላቸው ጀግና፣ ተንቀሳቃሹ ላይብረሪ፣ የህዝቡ ዋርካ የተባለ ከሞቱ በኋላ ስምና ዝና መስጠት ይሆንብናል። ታዲያ በዛሬ መልእክታችን ላይ እነዚህን ትላልቅ አንጋፋ አርቲስቶች በህይወት ያሉትን ደግሞ እያመሰገንና የሚገባቸውን ክብር እየሰጠን ለነገዋ ኢትዮጵያ ታሪካቸውን እንድናስተላልፍ የዛሬ መልእክታችንን ለማስተላለፍ እንወዳለን። ይህ ምን አሉ ሾው ላይ ነው። ቀጣይ ቪዲዮዎችን ይዤላችሁ እመጣለሁ። በዳቻ